ሞት ስለ ዳይመንድ ያረዛውን ድብን በይ በጥራቃ ዳይመንድን በሰማውና ባልመጣ ይሻለኝ ነበር። በቃ ኪንጎም ልክ እንዳንተ ያፈቅረኛል፣ ተቀበልኩት። ለምን ነው ሌላ ጭንቀት የምትሆኑብኝ? ትሰማለህ? አሉ እንዴ ምንሽ ነው እንዴ? እገልሃለሁ። እሺ ኪንጎና ዳይመንድ ግን በጣም ባለውለቶች ናቸው። በጣም ግን የኪንጎን ነገር ምን እንደማደርገው ግራ ገብቶኛል። እሱ ልጅ ግን በቀላሉ የሚፋታሽ አይመስለኝም። በጣም እኮ ነው የሚወድሽ። አይደልዬ? እሱ መቸገረኝ ብለሽ ነው? ኧረ አሁን ቶሎ ቶሎ እንሂድ። ደግሞ ያቺ ፍቅር እስካሁን መምጣቴን ካላወቀች ትንጨረጨርብኛለች። ታያት በእናትሽ። እንዴ ቆይ ደግሞ ይቅርታ ጠይቃኛለች አላልሽኝም ነበር? ታዲያ እሷ ይቅርታ ለማስመሰል ነው። ገና እትዬ እግራቸው ከቤት ሲወጣ ነው ነገሯን የጀመረችኝ። ወይኔ ይህች ልጅ ግን መቼ ነው አርፋ የምትቀመጠው? አዴ ግን ከዚህ በኋላ ፊት እንዳሰጫት እሺ? በቃ ነው እንሂድ። እንዴ ለምንድን ነው ኪንጎ? እንዴ አዴ ኧረ ምን ሆነ ነው አንተ ሰውዬ? እስቲ ቆፍጠን በል እስቲ፣ ተረጋጋ እስቲ፣ ኮራ ጀነን በል እስቲ። እንዴ ከመጀመሩ ነው ለለም ኮራ አዴ ለሊ ጠፋ ሰው። እንዴት ናችሁ? እንዴት ነሽ? አለን ካንቺ ናፍቆት በስተቀረው እኛ ምን እንሆናለን ብለሽ። ኧረ አንተ የላ እንዳይሰማ። አዴ እንዴት ነሽ? ደህና ነኝ። እንዴት ናችሁ? ዛሬ አዴ ፈታ እያልሽ ነው። ፍቅርና ቤዛ እዛ ጠኔ ሊገላቸው ነው፣ አንቺ እዚህ ፈታ እያልሽ ነው። ኧረ ልጅ ፍቅርን ካላወራው ብለን ሄደን ነበር። ባለሙያ ፍቅር ምን እንዳለችን ታውቂያለሽ? ዛሬ አዴ ስለሌለሽ ነው። አዴ ስትኖር ተዘጋጅተን እንጠራችኋለን ብላ ከቤቷ አስወጣችን። ፍቅር የተሰራ ምግብ ማቅረብ አቅቷት ነው? እሱን ተወውና አሸናፊ ደውሎልህ ያውቃል? አዎ ደህና ናቸው። ተደዋውለን ነበር። የፍቅር እናትም አባትሽን ልታወራ እንደሆነ ነገረች። ፍቅር እኮ እንዳነግሯ ብላለች። ምን ሆነ የነገርካት? ኧረ እባክህ ፍቅር እኮ ነች ልጅቷ። እኔ ነኝ አሁን እሷን አምኜ የአዴይን አባት ስልክ ለእሷ መሰጣት። ፍቅር ናት እንደዛ ያለችው? አዎ አዴይ የአባትሽን ቁጥር ጠየቀች። እኔ ደግሞ ያው አንቺ ሳትፈቅጂ አልሰጣትም ብዬ ያው ላንቺ ነገርኩሽ። ደግሞ በአባቴ መጣች። ይቺ የተረገመች አባትሽን የፈለገችው በእርግጠኝነት አንቺን ለመጣድ ትጠቀምበት ነው። ዳይመንድ አደራህን ስለ አባቴ ለፍቅር ምንም ነገር እንዳትነግራት። ቆይ ፍቅር ይቅርታ ጠይቃ ተስማምታችሁ የለ እንዴ? ደግሞ የአባት ስልክ የፈለገችው ለእናቷ ነው? እናቷ ምን የአዴይን አባት ደውላ ልጀነጅ ነው? አንተ ጅልጥ ነህ እንዴ? ምን ሆነ ነው እንዴ? ፍቅር ይኸውልህ የፈለገችው ለሆነ ሴራ ለሆነ ተንኮል። መቼውን ግን ፍቅር እኔን ትታ የራሷን ህይወት የምትኖረው? ነይ አዴይ ወደ ቤት እንሂድና ለምን እንደፈለገችው እንጠይቃታለን። ኧረ አረጋጊው ለሊ። እንዴ መች ከኛ ጋር ወርታችሁ ጨረሳችሁና ነው የምትሄዱት? ደግሞ ፍቅርን እንዳጎዷት ትንሽ መከር ሁለት ኮርኮም ማድረግ ብቻ ነው። አይ ዳይመንድ አንተ ትቀልዳለህ። ፍቅር አባቴን ካገኘችው እኔን አሳልፋ ከመስጠት ወደ ኋላ የምትል ይመስላል? እስኪ እንደዛ ታደርግ። እኔ እጄ ነው የምደፋት። የምን ማድረግ? እስኪ ታስቡ። እኔ ዳይመንድ ማን እንደሆንኩ አታውቅም። በደንብ አድርጌ ነው ማሳያት። በቃ እናንተ በተሻላችሁ መጠን ለፍቅር ስላዳይ አባት ምንም አይነት ነገር እንዳትነግሯት እሺ? አዴይ እኔ በቃኛ እንሂድ። አዴይ እራስሽን ጠብቂሽ። ፍቅር አዴይ ልከሻት? እኔ ምን እልካታለሁ? በሰበብ አስባቡ እዛ ኪንጎ ጋር መመላለስ ሆኗል ስራው። ደግሞ እንዳትናገሪያት ብላችሁ አስጠንቅቃችሁ አስታርቃችሁኛል። እኔ ደግሞ ተናግሬያትም እንዳላስቀይማት ብዬ እየፈራሁ ነው። እስቲ ሌባን ተከሰማች እንጋራት። አይ አዴይ ያለ ምክንያት አትወጣም። የራሷ ምክንያት ይኖራታል የወጣችበት። ምክንያቷማ ኪንጎ ነው። እዛ ገጠር ደርሶ ይዟት ከመጣ በኋላ ከሱ ፍቅር ሳይዛት አይቀርም። ቀኑ ሙሉ ስለሱ ነው የምታወራው። ኧረ እባክሽ ከቤዛ ጋር ተመካክራችሁ ያን ሁሉ ነገር ካደረጋችሁ በኋላ አሁንም እንደመጣልሽ ስታወሪ ማምንሽ ነው እንደሚመስልሽ? ያኔ ጥፋቴን አምኜ ይቅርታ ጠይቄያታለሁ። አሁን ደግሞ እንደ በፊቱ አይደለም። እኔ አጉል ሰው ላይ ከመውደቋ በፊት እንምከራት ነው ያልኩት። ምንም ቢሆን እኮ እማያደራ የሰጠችኝ እህቴ ናት። ቆይ የምርሽን ነው የምታወሪው? ፍቅር አዴይ እንደዛ የምታደርግ ልጅ አይደለችም። እሺ ወይ ደግሞ ለሊት ልትጠይቅ ሄዳ ይሆናል። እና ምን ሆና እስካሁን ቆየች? አላውቅም። እሱም ማወቅ የምችለው ስትመጣ ብቻ ነው። እሺ እና ለምን ትቆጣለህ? አንቺ ነሻ። ቆይ እንዴት ነው የምትናገሪ? ስለ አዴይ ሳይሆን ስለማናቃት ሴት የምታወሪ እኮ ነው የሚመስለው። ቆይ አትሻሽሪ። ባንተ ላይ ባንተ ላይ ባንተ ላይ ባንተ ላይ ምን ያደረክ ነው? እኔ ስትይኝ አዴይ ጠባቂ ነኝ። እኔ ምን አውቃለሁ? በቃ ዝም በይ። ካላወቅሽ ዝም በይ። እሺ አዴይን ደግሞ ለምን ፈልጋት ነው? ይሄኔ እዛች ለሊ ጋር ሄዳ ነው የሚሆነው።
እዚህ ቤት ውስጥ አደይ ከሌለሽ ምንም ቤቱ ቤት አይመስልም። አደይ እኮ የቤቱ ድምቀት ናት። ኧረ እባክህ ይሄን ያህል። በፊት እኮ ግን እኔ ቤት ውስጥ ስኖር አባቤ የቤቱ ድምቀት ነሽ ነበር የሚለኝ። አንቺ ያው ሁሌም ድምቀት ነሽ። አሁን ግን ያለሁት ስለ አደይ ነው። በምን ሆነ ደግሞ እሷ ይሄን ቤት የምታደምቀው? ዝም ብላ ፈዛዛ ነገር ነች። እንደውም ከአደይ እናቷ ይሻላል። እሺ አሁን አደይ ስለሌለች ነው እኔ ጋ የመጣኸው? ሊዱ እስኪ በእናትሽ ነገር አትጀምሪ፣ ለረፍበት። እሺ አሁን አንተ ወንድሜ ነህ ዴቭ። እህትህን በቃ በማንም ነው የምትቀይራት? ቆይ ምን አድርጌ እቀይርሻለሁ? አንቺም እሷም እኮ የተለያየ ቦታ ነው ያላችሁ። እሺ አሁን ተነስ። እኔ እያለሁ እንደዚህ መደበር አይቻልም። እሺ ምንድን ነው ሊዱ? ምን እያደረግሽ ነው? ተነስ፣ እንደዚህ ተነስ። ዞር በይ። ያንቺ አልበቃ ብሎ እኔ ልደንስ? ደብሮሃልና ስደንስ ደግሞ ፈታ ትላለህ። ቆይ ከመቼ ወዲህ ነው ደግሞ ዳንስ ጭንቀት የሚያስረሳ? አንተ ለነገሩ መቼ ታውቃለህ? ና ተነስ። ባንተ ላይ ሊዱ በእናትሽ አትጩይ እሺ? ባንተ ላይ ፍቅርን ስስማት እንዴ ዴቭ ወዴት ነው የምትሄደው? ነው ፍቅር የት ስትቆይ? አንቺ ምንሽ ተነካ? ለሊ አንቺ አይመለከትሽም። አፍሽን አትክፈች። ፍቅር ቆይ ከኔ ምንድን ነው የምትፈልጊው? ምን አለሽና ምን እፈልጋለሁ? እዛ በሄድሽበት ብትቀሪ ራሱ ደስ ነው የሚለኝ። ፈጣሪን ነው የማመሰግነው። ይሄ የስጣን ተግባር መሆኑን ብታውቂ ኖሮ እንደዚህ በኮንፊደንስ አትናገሪም ነበር። ቆይ ለሁለት የከበባችሁኝ ምን ልትሆኑ ነው? የአባቴን ስልክ ለምን ፈልገሽ ነው ዳይመንድ ነው የጠየቅሽው? ምን? ማን ነው የነገረሽ? ማን እንደነገራት አልተጠየቅሽም። ለምንድን ነው ስልካቸውን የፈለግሽው? ቆይ ግን ፍቅር እውነት አስችሎሽ አደይን ለአባቷ አሳልፈሽ ልትሰጫት ነው? ምንድን ነው የምታወሩት? እኔ ነኝ ስራዬ ብዬ የአደይን አባት ስልክ የምፈልገው? ፍቅር ዝም በይ። ያልሽውና የፈለግሽውን ነገር በሙሉ ሰምቻለሁ። ይሄ የህፃናት ጨዋታ አይደለም። እሺ ህይወቴ ነው። ከዚህ በኋላ ግን አላርፍም፣ ዝም አልል የምትይ ከሆነ ለእናትሽ ነው ደውዬ የምናገረው። የእኔስ ህይወት አንቺ መተሽ እንደፈለገሽ ስታበላሹ ዝም ብዬሻለሁ። ከዚህ በኋላ ግን እጄን አጣጥፌ አልቀመጥም። እሺ አደይ ደግሞ የትኛውን ያንቺን ህይወት ነው ያበላሸችብሽ? ቆይ ፍቅር ግን ማሰብ የሚባል ነገር የለሽ? አዎ የለኝም። ለማናችሁም አልጨነቅም። ድንገት ቤት የመታችሁ የምፈልጋቸውና የምወዳቸውን ሰዎች ከኔ ማራቅ አትችሉም። እሺ ዝም ብለሽ አትጩይ። ቆይ ችግርሽ ምንድን ነው? ችግርሽ ንገሪንና እንፍታው። ችግር አንቺ ነሽ አደይ። አንቺ እዚህ ቤት ከመጣሽ በኋላ እናቴ አታምነኝም፣ ባርኪ ትኩረት አይሰጠኝም። አንድ አለኝ የምለው ዴቭን እንኳን ምን እንዳስነካሹ አላውቅም። ቆይ ምንድን ነው ችግርሽ? ለምንድን ነው ከቤቴ ከህይወቴ ከኑሮ የማትወጭልኝ? ሁሉም የራስሽ ችግር ነው ፍቅር። ስርዓት የምትይዥ ከሆነ ስርዓት ያዥ። አይ ካልሽ ግን እንኳን አደይ እኔ ራሱ አለቅሽም። እሺ አንቺ ምን ቤት ነሽ? የራሷ አሮባት የሰው ታማስላለች ማለት አንቺ ነው። ሄላንድ እዛ ቤዛ ትጫወትበታለች፣ አንቺ እዚህ አደይ አደይ እያልሽ ትሟገቻለሽ። ቆይ ለምን የራስሽን ኑሮ አትኖሪ? አደይ እንደምትጠቅመኝና እንደማትጠቅመኝ አንቺ አትነግሪኝም ፍቅር። እሺ ቤቴ ውስጥ ላይሽ አልፈልግም። ውጭልኝ። አልወጣም። ውጪ። ፍቅር ነገርኩሽ እኮ አልወጣም። ከፈለግሽ ደግሞ ራስሽ መውጣት ትችያለሽ። ፍቅር ከዚህ በኋላ ለሊ እንዳትናገሪያት። ለሊ ኪችን ጠብቄ ነው ያወራታለሁ። በጥፊ ነበር ማለት ምን ትመስላለች? ፍቅር አሁንም ደጋግሜ የምልሽን ስሚኝ። የሚጸጽትሽን ነገር አታድርጊ። አንቺ ከዚህ ቤት ዴቭን ትተሽ እስካልወጣሽ ድረስ አልተውሽም። አሀ ዴቭ ነው ችግርሽ? አዎ ሁለተኛ ከሱ ጋር ሆነሽ ላይሽ አልፈልግም። ይቅርታ ፍቅር፣ እሱን ማድረግ አልችልም። ዴቭ ለእኔ ጥሩ ወንድሜ ነው። ባርኮትም እንደዛው። ከንቱ ልፋት አትልፊ። ቆይ አንቺ ማነሽና ነው እዚህም እዛም የምትል ተሰከሹ? እኔ በአንቺ የምሰደብ ሰው አይደለሁም ፍቅር፣ ሰምኛልሽ? ከዚህ በኋላ ስለ እኔ አንድ ነገር ስታጣሪ ብሰማ ግን ዝም ብዬ የምተውሽ ሰው አይደለሁም። እሺ መተሻለ አንቺ አደይ የጠፍተሽ ነው ወንድሜ እንደዚህ ስታስፈልጊው የነበረው? ምን ነው ዴቭ ፈልገኝ ነበር? አንቺ አትረጅኝም እንጂ ሳልፈልግሽ የቀረበበት ቀን እኮ የለም። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65,000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20,000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475,000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሀያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም እድል። ዲኤምሲ ሪል ስቴት። አሁን አይፈልጉም። አሁን አይፈልጉም። አደይ ቆይ ምን ሆነሻል?
የፍቅር ነገር ለጊዜው አሁን አንፈልግም አለ አደይ። ፍቅርን ታያት ለጊዜው ራሱ አንፈልግም የጀመረችው ጨዋታ ነው። ስንፈልግ እንደውልሻለን ብሎ ስልክ አደይ አንቺ አደይ አንቺ ደግሞ እዚህ ምን ሰራለሽ? ምን እየሰራው ይመስልሻል? አይታይሽም? ሹፌራ ደግሞ አንድ ስራ አለ አደይ ቆይ ምን ብዬሽ ሹፌራ ነበር? ተመላልሽ ምን እያልሽኝ ነው ሊዱ? ለሊዝ እዚህ ቤት እንዳትገባ አላልኩሽም? ቆይ ምን ይሁን ብለሽ ነው ይዘሻት የገባሽው? አልገባኝም። እዛ ደግሞ ቆይ ለምን እዚህ ቤት ማለት እገባለሁ አንቺና ኤላ ሆናችሁ አይደል እንዴ ከቤታችሁ አመናጭቃችሁ ወጣችሁ? እና በቀል መሆኑን እንደፈለግሽ አስቢ። አሁን ከዚህ ቤት ውጭ ነኝ። ምን ቤት አለሽ? እናውጣልሻለሁ። ይሄ ቤት እንደሆነ የፍቅር ነው። ኧረ ተይ ሊዱ፣ ሰው ቤትሽ ሲመጣ ውጡልኝ አይባልም። እሱ እኔን አይመለከተኝም አደይ። አሁን ከዚህ ቤት አስወጭልኝ። ዝም ብለሽ አስለፍልፊ ሊዱ። እኔ በቃኝ ወደ ቤት ልሂድ ብዬ ካልተነሳው በቀር ማንም ሰው ከዚህ ቤት ንቅንቅ አያደርገኝ። ምን አይነት ደፋር ነሽ አንቺ ደግሞ! ሰው ቤት ገብተሽ አልወጣም የምትይው ውጪ። ሊዲያ ልቀቂኝ፣ ልቀቂኝ! ኧረ ተረጋጉ እንዴ! ቀጥ ብለሽ ወደ መጣሽበት ሂጂ፣ ስራዬን ልስራበት። ቆይ እዚህ ቤት ምን እየተካሄደ ነው ያለው? ለሊዱ ምን አድርገሽ? አሁን ዴቭ እያየህ ነዋ ለሁለት ምን እንደሚያደርጉኝ። አደይ ለምንድን ነው ሊዱን ያስከፋችኋት? አረ ራሷ ናት ዴቭ። ለሊን ከዚህ ቤት ካልወጣች ብላ እየጎተተቻት ነበር። አታሽቃብጪ እሺ። አንቺ አደይ ኤላ ቤት ውስጥ ምን እንዳደረገችኝ አንቺ አላየሽም። ኤላ ቤት ውስጥ ምን አደረጉሽ? ሁለቱም ሰድባባሉ። ታዲያ እዚህ ጫፍ ላይ ያሉት ተከታታይ ሁለት የራስሽ ልጆች ባህሪ ነው እንደዚህ እንዲሆን እነሱ ያደረገው። ሊዱ ጸባይሽ ነው። አዴን እያገዝኳት ነው። አሁን ሌላ ነገር ሳይከተልሽ ሌላ ነገር መናገር ከመጀመሪያ በፊት ዴቭ ይዛት ውጣ። ሰማሃታ ዴቭ እንዴት እንደሚያደርጋት። በቃ ትጨቃጨቁ። ሊዱ ነው ውጪ። እኔ ነው እንጂ ዴቭ እንደውም እሷ ሳትወጣ ወዴትም አለ። ምንም ቆይ እሷ ሳትወጣ ማለት ምን ማለት ነው? በቀል ነው እንዲያሹ ሊዱ? አዎ ዴቭ እዚህ ቤት መምጣቷ ሳያንስ ለምን ጠየቅሽኝ ብላ ደበደበች። ልጨምርልሽ? አልበቃሽም? ተረጋጊ ለሊ። ሊዱ ነይ እንውጣ። ስለ ረበሽናችሁ ደግሞ በጣም ይቅርታ። እሺ ነይ እንውጣ አልኩሽ። ምንም አላለኝም። ሲጀመር ባለቤቷ አልመሰለኝም። ባለቤት ምናምን አይደለም። ቆይ ምን ለማድረግ እየሞከርሽ ነው? አንተ ግን ቆይ ወንድሜ መስር ነው በጥፊ ስትመታኝ እያየህ ዝም የምትለው የራስሽ ደረስሽባቸው እንጂ አልደረሱብሽም። እሺ ነው ዴቭ? አሁን ይኸውልሽ በማይመስል ነገር ከሰዎች ጋር አትባይ። ለነገሩ ለአንተ መልስ ምን እንደሆነ እያወቅኩኝ መናገር የቁጭ በይ። የት ልትሄጂ? ሄጄ ለፍቅር እነግራታለሁ። ምንድን ነው ለፍቅር ነው ነገር? አንተ አልሰማ ያልከኝን እሷ ከዚህ ቤት ጎትታ ታስወጣልኛለች። ምን ሰሚኛለሽ? እንደዚህ አይነት ነገር ብትሄድ ይሻልሻል። እሺ ሊዱ ነይ ተመለሽ። ሹፌራ ታክሲ ይዤ ነው እንጂ የምሄደው። ቆይ ይህች ልጅ ምን ታክሲ ይዤ ነው የምሄደው። መጣሽ? እባክህ ባልሄድ ምን ነው? ምን ተፈጠረ? ውጤቱ ተበላሽ። ዛሬ ደግሞ የምርህን? ዞልና እጠይቃቸዋለሁ። ብዙ ቀን ስለቀረው ካልሆነ ድጋሚ በቃ ችግር እጠይቃለሁ። የለም። ከተሳካ እስቲ እነግርሃለሁ። እና ሙድ ተጦልቦ ነው የመጣው? ምን ሙዴ ብቻ በጣም ደብሮኛል። አደይ ወጣለች ወይስ ቤት ናት? ስማ እዚህ የተጎለትኩት እኮ እኔ አደይን ልጠብቅ አይደል? አደይ ወጣለች ይለኛል። አረ የሆነ መላክ አለች። ለምን? ዛሬ መንገድ ላይ ስመጣ የሆነ ነገር አየሁና ለአደይ አበባ ልሰጥ አስቤያለሁ። ኧረ እባክህ። እና ለአደይ አበባ ገዝተህ ልትሰጣት ነው? አዎ ለአደይ እኮ አበባ ሰጥቻለሁ። እና ማስተኝ ከሌለ የለኝም በል። ይኸውልህ አደይ አበባ ስታት ፍቅር የሚገባት ይመስላል? ለምን አይገባት? በጣም ነው ደስ የሚለው። እኔ እሰጥሃለሁ፣ ችግር የለም። ግን ይኸውልህ ምንም ለውጥ እንደማያመጣ እርግጠኛ ነኝ። እሱን ታየዋለህ። በደስታ ዘላካ እኔ እኮ ደስ ይለኛል እኮ ይመቸኛል። እንካየው ፈርከስ በልበት። ቀለበቱንም ደግሞ እንዳረሳበት። በዚህ ብር ነው ቀለበት ምናምን የምትለው? ምን አነሰ? የዘንባባ ቀለበትም ቢሆን አሰራና አድርግላት። ዝም በል ዝም በል። ይመችሽ። ይሄማ ፍቅር ሳይሆን እብደት ነው። ለኔ ጠፍተሻል እኮ በሰላም አታያትም? እህትህ ጥሩ አቀባበል ስታደርግልኝ በእሷ ስም ይቅርታ አድርጊልኝ። እሷ እኮ ምንም ማገናዘብ ስለማትችል ያው አለ አይደል የሆነች ሞኛ ሞኝ ነገር ነች። ቆይ ዴቭ፣ እሷ ልጅ እስከ መቼ ነው ማገናዘብ ማችለው? ትልቅ ልጅ ናት እኮ። እንደዚህ እያልክ ማለት ታሰንፋት አይገባም። ዝንጅብል ጠጪ። ሌላን እዛ ሄደሽ ዝንጅብል። በቃ እዚህ ቤት አደይ እኔ ራሱ ራሴን የምናገረው በቃ አትፈልጉም ማለት አንተም አደይን ተንከባከበልኝ ብለህ አልሰማም አልከኝ አይደል ዴቭ? እሷ መች ትረዳኛለች? ስቀርባት ትሸሸኛለች፣ ስርቃት ደግሞ ትይዘኛለች። የእኔና የእሷ ነገር ፍጻሜው ግራ ነው የሚያጋባው። ይኸውልህ ዴቭ፣
አደይ በዚህ ሰዓት ጊዜ ያስፈልጋታል። አንተ ደግሞ ለዛ ታጋሽና ጠንካራ አፍቃሪ ነው መሆን ያለብህ። አንተ ስትፈልጋ ስላጣት ብቻ እሷ ደግሞ በተሯ ስትፈልግ እንዳታጣ ተጠንቀቅ። ልክ ነሽ። እኔ ግን እስካሁን ድረስ ከማንም ሰው ጋር ግንኙነት መጀመር አልፈልግም። አደይ ግን ድርቅ አለች። ቢያንስ እንኳን ተስፋ ማድረግባትን ነገር አታሳየኝም። እሷ እኮ እንደዚህ የምታደርገው አንተ እንዳትጎዳ ብላ ነው። እሷን በመጠበቅ ጊዜህን እንዳታጠፋ ነው እሷም እንደዚህ የምትሆንብህ። እሺ ምን ላድርግ ለሊ? ሁሉም ነገር እኮ ግራ አጋባኝ። ተጫወቱ እንጂ ምን ዝም አላችሁ? ዴቭ ወደ ቤት ሴት ትሸኘኛለህ። ከዛ ነገሮችን በደንብ አስረዳሃለሁ። ኤላ የለም አይደል? ለምን እዚህ አታድሪ? አደይ እስኪ ወይ በሰው ከተሻለ ብቻሽን ከምታድሪ እዚህ ከአደይ ጋር ብትቆይ አይደብርሽ? አይ አደይ ይቅርብኝ፣ ብሄድ ይሻላል። እዴ ፎንቃ መጣች። ፎንቃ 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 ማሪ አንዳንድ ጊዜ እንደዚህ ይፈራሉ። ቆይ አንተ ወንድ አይደለም እንዴ? ስጠይቃቸው ምናምን ዝም ስላልኩሽ ወንድነቴንም ተጠራጠርሽው ማለት ነው? ሴት በእንደዚህ ምንድን ነው ወሬ ዞሮች ምናምን የምታቀባበል? ስጠይቃቸው ለአደይ ለምንድን ነው ሰው የነገርካት? እንዳትነግራት ብያለሁ ነበር እንደሚያመጣላቸው የነገርኩህ። ምናምን እንትን አይሉ። እሱ ለዚህ ነው። ይኸውልሽ ጠፊሽን በእጥፍ መልሼ ልሽ ሳልጠፈጥፍሽ ቀጥ ብለሽ ከዚህ ቦታ ሂጂ። እንዴ አታፍሪም እንዴ አንቺ እንደተበደለ ሰው መጥተሽ እዚህ እኔ ላይ ስታንቧርቂ? አሁን ወሬውን ትተህ የአደይን አባት ስልክ ትሰጠኛለህ ወይስ አትሰጠኝም? አልሰጥሽም። ምን እኔ የምታገኝ ስትይኝ ፋራ ከሆነ ነው መስልሽ? ጠይቂልኝ። ቆይ ግን ለምንድን ነው አደይ ላይ ምቀኛ የምትሆንባት? ቆይ እኔ ነኝ አንቺ ነሽ ምቀኘውንባት? ቆይ ልጅቷ ምን ታርግሽ እንዴ? ቆይ ከሷ ምንድን ነው የምትፈልጊው? ኧረ ተያት፣ ልጅቷ ስራዋን ትስራበት እንዴ። እኔ ከአደይ ምንም አልፈልግም። ከጠየቀሽ እማዬ አደይ ማውቋን ስትሰማ በጣም ነው የተናደደችብኝ። በአደይ ቀንተሽ አውቀሽ ሰርፕራይዝ እንዳላደርጋት ነው የነገርሻት አለች። ኧረ እባክሽ። እሺ ሌላስ እንደው ምን አለችሽ? በእናትሽ እየቀለድኩ አይደለም ዳይመንድ። ከአባቷ ጋር አገናኝንና እናውራቸው። መቼም ቢሆን አላገናኝሽም። አትልፊ። ትልልቅ የሀገር ሽማግሌዎች ተልከው እምቢ ያሉ ሰውዬ አሁን እናንተ ነሽ የሚሏችሁ ይመስልሻል? አደይ የት እኮ እህቴ ልግ ናት። አሁን የት እኔ እንዴት ራሱ ነው የማያገባው? ጨነቀኝ እኮ ሳስበው የት ልገባ ሰው ቤት ካልገባሁኝ በቃ አንቺ በዚሁ ከቀጠልሽ ትንሽ ቆይተህ አንተም ወንድሜ ነህ ስለ አንተም ይመለከተኛል ማለትሽ አይቀርም። እሱማ ግድ ነው። አንተም ያደይ ዘመድ ከፈለግሽ ስለሆንክ እሱ ለእኔም ደግሞ ዘመዴ ነው። ግዴታ 3 ወር ውይ ግዴታ የምርሽ ነው? ሙት ስል ዳይመንድ ኧረ እዛው ድብን በይ በጥራቃ። እንደው አንቺ እንዴ ምን አይነት በጥራቃ ነሽ ግን አንቺ? ቆይ እኔን ስታይ እንደው ምን ነው ፋራ የሚመስልሽ? ይሄኛው ቆይ እዚህ ጋር እኮ አድጎ እኮ ነው ባይዘው ትልቅ ሰው ነኝ። አይሹ ምን ትናንትና ንቅሳት እንደወቅኩ መስሎሽ? ስልኩን ሰጥቶኛል አላልኩሽ? እቺ ግዴታ 3 ወር አለ። በጥራቃ The other day, I got a call regarding a great job opportunity from a company that I had not even applied to. Turns out that they got my details because I አዎ ይላዬ ባርክ ቪዛ ነበረውታል። የት እንደሄደሽ እሺ ነው እንዴ ምንም ማለት ነገር የለም። ስንት ሰዓት ነው? አይ ዛሬ አይደለም የምሄደው፣ ጠዋት ነገ ነው። እንደመጣሽ ስራ ቦማ አሁን ይዝሽ ራሱ እኮ እናቴ ጋር ነው ያለሁት እና ደግሞ በጣም ናፍቀኛለሽ። እና እዛ ሁሉም ነገር ተስተካከለልህ? እኔ እኮ እኔ ግን ይሄን ጉድ ተሸክሜ ያልሄድኩት እሺ በቃ ይላዬ። እሺ ቻው። አንቺማ አሁን ጅም ስትሰሪ የሚያምር ሰውነት ነው እስካሁን አልሄድኩም። እንደውም እዚህ ነው የማድረው። ኧረ አይደለም እባክሽ ለምን አንደኛችሁን እኔና ባርኪ ወጥንላችሁ እናንተ ኪራይ እየከፈላችሁ አትቀመጡ እንዴ? ጭራሽ እኮ ቤቱ የማን እንደሆነ እንኳን ረሳችሁት። ይኸውልሽ ትሰሚኛለሽ፣ ይሄ ቤት የኔ ነው። ማንም እኔ ሳልፈቅድ መግባትም ማደርም መቆየት ሁሉም እኔ ስፈቅድ ነው የሚሆነው። ይሄ ህግሽ እኔ ለሊ ጋር አልሰራም። እሺ አንቺ ማነሽና ነው? ካላወቅሽኝ እኔ ለምለም ነኝ። እሺ በማንም ሰው ህግና ትእዛዝ የምመራ ሰው አይደለሁም። የራሴ የሆነ ህጎች ያሉኝ ሰው ነኝ። ትሰሚኛለሽ ለምለም፣ አትሳሳች። አንቺ የቤት ሰራተኛ ነሽ፣ ሁሉም ሰው የሚያዝሽ። አይ ፍቅር ነበርሽ ብለሽ የምታወራቸው ነገሮች አሁን ላይ ለእኔ ምንም ትርጉም የላቸውም። ምክንያቱም አሁን ላይ ቆመን ነው እያወራን ያለ ነው እና ደግሞ ከአንቺ በላይ እንጂ መቼም ቢሆን ከአንቺ በታች ሆኜ እንደማልኖር ታውቂያለሽ። በኤላ ቤትና ንብረት እየተመካሽ ባልሆነ ብቻ። እንግዲህ የእሱ ማለት የኔ ነው። ቅናቱ ነው መሰለኝ። ብዙ አወራሽ። በወንድ ገንዘብ የምትኖር ሴት ነሽ። ከኔ እኩል ልታወሪ እንኳን አይገባሽ። እፈሪ በራስሽ። እሺ አትጨነቂ ፍቅር። እኔ መቼም ቢሆን በራሴ አላፍርም። ደግሞ አንቺም ታውቂዋለሽ፣ ከዚህ ሰፈር በሙሉ የእኔ ቤተሰቦች ነበር ሀብታም የነበሩት። እሱ ነበር ነው ታዲያ። ነበር አይደለም፣ ይመጣል። ሁሉም ነገር በቦታው ይሆናል። እንዲሁም አሁን ሰራተኛሽ ስለሆንክ ልታመሰግኝ ይገባል። አንድ ቀን ደግሞ ይቆጭሻል። እሺ ፍቅር።
ገደል መግባት ትችላለሽ። እሺ ጭቃውስ ቡናውን ጠጣው እንጂ ሳትጠጣው ቀሰቀሰ። ሶስተኛውን እኮ አወረድኩት። እሺ እጠጣለሁ። አደይ እናትሽ ጋር ደውለሽላቸው ነበር እንዴ? አዎ አውርቻታለሁ። እና ደህና ናቸው? አባትሽ ከዛ በኋላ ሊፈልጉሽ አልመጡም? አይ አልመጣም። እዛው ለአንድ ሳምንት ታስሯል። ማን ያሰራቸው? ሊያገባኝ የነበረው ሰው ነው፣ ግን አሁን እዛ እንደሌሉ ሲያውቁ ይፈቱታል። ከተፈቱ በኋላ ግን ወደዚህ ሊመጡ ስለሚችሉ ጠንቀቅ በይ እሺ። ወጣ ወጣ አታብሺ። እሺ እጠነቀቃለሁ፣ ግን አንተንም በአካል ስላየ አትዘናጋሽ። እሺ ጎሽ ጭራሽ ባዶ ቤት ውስጥ ቡና ማፍላት ጀመራችሁ። የአመቱ ምርጥ ጥንዶች ብያችኋለሁ። ሰራተኛዋ አደይና ዴቭ። ፍቅር ዝም ብለሽ እንደመጣልሽ አታውሪሽ። ምን ነው ተሳሳትኩ እንዴ? ነውስ በፍቅረኛ ታፍርባታለህ? ጠጥታሽ ነው እንዴ መጣሽ አንቺ? እውነቱን ስናገር የሰከርኩ መሰለ? በይ በይ ዞር በይ ከዚህ። እኔና አደይ እያወራን ነው። እሺ ከቤቴ ወዴት ልሂድላችሁ? ቆይ በቃ ቤቴን የሰራተኛ መፈንጫ አደረጋችሁት አይደለም? ወይኔ ማዬ ጉድሽን አላየሽ። አንቺ ከሄድሽ በኋላ አመሰቃቀሉት ቤትሽ። ቆይ ብቻዬን ለምን ቤት ውስጥ አልወርኩም ነው የምትይው? ፍቅር ብቻሽን ነው መኖር የምፈልጊው? ለብቻዬ መሆን አልፈልግም ዴቭ። አንተ አጠገቤ ካለ ማንንም አልፈልግም። ትሰሚኛለሽ? እሱ ህልምሽ ነው። እሺ መቼም ከአንቺ ጎን ልቀመጣቸው። ውይ ሌላኛዋ ሰራተኛ መጣች። ቤቱ እንዴት እንዳስጠላኝ አታውቅም። ሊዱ ማኖች ነው? ማነው እንደዚህ ያስኮርፍሽ? ይሄ ዴቭ ነው። ፍቅር አንቺም ለሊን እዚህ ቤት ስትገባ የተሻት ዝም ካልሻት በጣም ነው ማዝንብሽ። እሺ እኔም እኮ አሁን እሱን ላወራሽ ነው የመጣሁት። ቆይ ምን ብናደርጋቸው ነው የሚሻለው? ዴቭ ከአደይ ውጭ የሚሰማው ሰው የለም። እኛን እንዲሰማው ማድረግ አለብን። ወንድምሽን ለሊና አደይ እየነጠቁሽ ነው። ቶሎ ብለሽ መታደግ ይኖርብሻል። አዎ ዴቭ ይሄንማ ለአደይ በቀላሉ አሳልፌ አልሰጣትም። ለዴቭ አትመጥነውም። አዎ እንደዚህ ቆራጥ ስትሆኝ ደስ ይለኛል። መጀመሪያ ለሊን ከዚህ ቤት አስወጭልኝ፣ ተመልሳ እዚህ ቤት እንዳትመጣ አድርግልኝ። ከዛ በኋላ የአደይ ነገር ቀላል ነው። ምኑ ነው ቀላል? አደይን ስናባራት ወንድምሽ ዝም ብሎ የሚሄን ይመስልሻል? አደይ ለምንድን ነው የምትባረረው? እኔ እዚህ ቤት ምግብ የምታበላኝና የምትንከባከበኝ እሷ ነች። እሷን ማጣት አልፈልግም። እና አደይ እዚህ ሆና እንዴት አድርገን ነው የምንለያያቸው? እኔ አላውቅም። እንግዲህ አደይ ከወጣች እንደዚህ እየተነጫነች የቤቱን ስራ በጠቅላላ የምትሰሪው አንቺ ነሽ። እሺ እነሱ ምንም አታስቢ፣ ሌላ ሰራተኛ አመጣለሁ። ከየት ነው የምታመጪው? ብቻ ቤዛን ነው ማመጣት ብለሽ እንዳታስቂ። ቤዛማ በገዛ ጥፋቷ ባርኪ አንጠልጥሎ አስወጣልኝ። ለሊናት ይሄን ሁሉ ያደረገችው እድሜ ለሷ። ደግሞ እሷ ምን አደረገች? ለሊናት የጠረጠረቻት ለባርኪና ለኤላ ነገር አዋረደቻት። ለሊ ቀላል ሰው እንዳትመስልሽ፣ በጣም ከባድ ሰው ናት። እሷን ከዚህ ቤት ማራቅ ይኖርብናል። ከዛ በፊት ግን አደይን ማስወጣት አለብን። ለምን አደይ? ምክንያቱም አደይ እዚህ የለችም ማለት ለሊ ምን ልትሰራ ትመጣለች? እዚህ ቤት ብቻ ሳይሆን ከኤላ መራቅ አለባት። አንቺ ደግሞ ሁሉ አማራሽን ገበያ አታውጣት ነገር ነሽ። ኤላና ለሊ መቼም አይለያዩ። ተስፋሽን ቁረጭ። ለምንድነው ተስፋ መቆርጠው? አደይና ዴቭን መለየት ካልከበደሽ እነሱ መለየት አይከብድሽ። እኔ ስለ ኤላና ስለ ለሊ አይመለከተኝም። በራስሽ መንገድ የምታደርጊውን አድርጊ። ምን እሺ ነው? ቆይ እኔ ምን ነው አደይ ነው የሚመስለው? አበባ ደብቀህ ትመጣለህ እንዴ? እስቲ አውጣና ሳይ። አዩ አያምርም? ደግሞ ለመጀመሪያ ጊዜ ነው ለሴት ልጅ አበባ ሰጥ ይታየኛል። ደግሞ በምናቢ ደስተኛ ስትሆን እስኪ እናያለን። ታየኝ እኮ ነው አሁን አበባ ይዤ ምናምን ጅኒ ምናምን እያልኩ ፍቅረኛ ጋር ስሄድ ለምን አሰይፈኝም? አይገርምም? እኔማ አላደርገውም። ያንተ ምን ማየት እንዳማረኝ ታውቃለህ? ምንድን ነው? ፍቅረኛ ይዘህ ስለ እሷ ስታወራ መስማት ፈልገው። ይሄ ቀን ደግሞ እንደሚመጣ ምን እኔ እንዳንተ ምጃጃል ምናምን መስሎ ነው? ኪንጎ የት ይቀርልሃል? እስኪ እኔ አፍቅሬያት እሷ ብቻ ትጥገብ። በጥፊ ብዬ ነው ወደ ልጅነቷ የምመለሳት መስሎ ነው። እባክህ እኔ መጀመሪያ ጊዜ ፍቅር በጥፊ መታትና ይገባላት አስታይ መትቻት አንዴ እንደዚህ ጠልታኝ የቀረው አዴን በጥፊ መታት። ታዲያስ ትወደኛለች ብዬ እኔ የፍቅርን ሀሳብ ሰምቼ መቷት። ታዲያ ምን ያደርጋል? ለፍቅርን ተዋት። አዴ ላይ ምቀኛ ስለሆነች ነው። አሁን እኔ ጋር መታ ስትንጫጫብኝ በጥፊ አጩያት ነው ሄደችው። እንዴ ማንን? ፍቅርን ነው? አዎ ምን ይገርማል? ፍቅርን በጥፊ አጩልኳት። ምን አድርጋ ነው የመታት? ነው ወይስ የምታፈቅራት ልጅ ፍቅር ናት? ማ እኔ ዳይመንድ ነኝ ፍቅርን የማፈቅራት?
አንተ ኪንግ ይውላ አታቀኝም የምልህ በምክንያት። ታዲያ ምን ይሆናል ብለን እንመታት? መታ እዚህ ለአዴ ነገርካት ምናምን ብላ ስትንጫጫ በጥፊያ ጩዬ ላኳት። ደግ አደረካት። እኔም ብሆን እጨምርልህ ነበር። አንተ ደግሞ ምን ቤት ነው ፍቅርን የምመታት? አዴ እኮ ናት። እሷን ከነካች እኔ እንደነካችኝ ነው የምቆጥረው። ኧረ እባክህ እንዴ! ቆይ አንተ ከመቼ ጀምሮ ነው አዴ ስትነካ አንተ እንደተነካ የሚሰማ? ኧረ ብራዘር ያንተማ ጫን ያለው። አሁን ቀሉን ተሆና ና እንሂድና እንስጣት። እና ሂድና ስጣታ። ጭራሽ ደግሞ አንተ አበባ ለምትሰጠው እኔ ተከትዬ ልሂድ? ደፋር ምን አለበት? ኧረ ንካው በእናትህ እንዴ! አንተ አይደብርም እንዴ? በል 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 እዛው ራስን ቻል ሂድ። እኔ ከዚህ ቦታ ንቅንቅ አልልም ዛሬ። ድሮም አንተ ሰው መስለኝ። እሺ ሮሚዮ ማስታወቂያውን ያስጠላኛል። ደብዬ ምነው ብቻ ምን ላድርግ ብለሽ ነው ሌሊ? ሊዱማ ኮረፈች፣ አደይም ኮራችብኝ። ብቻዬን ልቀመጥ እንጂ። ፍቅርስ? የፍቅርን ባህሪ ያወቅሽው? ከእሷ ጋር እኮ ተስማምቶ ለአንድ ደቂቃ እንኳን መቀመጥ አይቻልም። ዴቭ የሆነ ጥያቄ ልጠይቅህ? እሺ ጠይቂ። ፍቅር አደይን የመጥላቷ ትልቁ ምክንያት ምን ይመስላል? እሷ እኮ ያለምንም ምክንያት ከመሬት ተነስታ ነው ሰው የምጠላው። አይመስለኝም። ታዲያ ለምን ይመስልሻል? ቆይ ግን ፍቅር ላንተ ምን አይነት ስሜት ነው ያላት? ማለት ታፈቅራለች አይደል? እንዴ በምን አወቅሽ? በምታደርጋቸው ነገሮች በመረዳት ነው። አዎ ልክ ነሽ። ብዙ ጊዜ እሷ እንደዛ ትላለች፣ ግን እኔ እሊውን ፍቅር ምንም እርግጠኛ አይደለሁ። ስለዚህ ፍቅር አደይን የምታሰቃያት ፍቅር አንተን ስለምትወድ ነው። በተቃራኒው ደግሞ አንተ አደይን ስለምታፈቅራት እሷ በጣም ትቀናባታለች። እኔ ደጋግሜ ለፍቅር እንደማላፈቅራት ነግሬያታለሁ። ደግሞ አደራሽ ለአደይ እንደዚህ ብለሽ እንዳትነግሪያት። ይኸውልሽ ባህሪዋን እያወቅሽው በቃ ወደ እሷ ሄድ ምናምን ትለኛለች። ዮናታን እንደ ልጅ ያለ ጓደኛ ይገኛል። እንደ ልጅ ያለ ጓደኛ ይገኛል። ደህና ነህ? አለሁ። አደይ አለች እንደ ቤት አለች። ግን ለምን ፈልጋት ነው? ደግሞ ምንድን ነው ካላ የደበቅ? አንዴ ጠርቅኝ እባክሽ። ና ግባ እናዋራት። አይ እዚሁ አንዴ ጠርቅኝ። እሺ በቃ ልጥራለሁ። አንቺ ሰሚኛለሽ? አንቺ አይደለም ስሜ አደይ ነው። እሱ እኔን አይመለከተኝም። ለምንድን ነው እዚህ ቤት ለሊን እየጎተትሽ የምታመጭብኝ? አይመለከትሽም ፍቅር። ቆይ እንዴት ተናናለ? አንቺ ራስሽን እንዴት ነው የምታዩ? እኔ እኮ ፍቅር ነኝ። እኔም አደይ ነኝ ፍቅር። ይሄን ክፋትሽን የምትታይ ከሆነ ተይ። እኔ ብዙ የሚያስጨንቀኝ ነገር አለ። ገና ለገና ፍቅር ደስ አላት አላላትም ብዬ አልጨነቅም። እሺ ቆይ እስከ መቼ ነው ባላጠፋሁት ነገር የምቀጣው? እኔ ስለ አንቺ ቤተሰቦች ምንም አይመለከተኝም አደይ። ስለዚህ ለሊ ለምን መጣሽ ብለሽ እኔ መጠየቅ አይገባሽም። ሁሉም ነገር ሰላማዊ ነው። አንቺ ተነስተሽ ካለበጠበጥሽ ሁሉም የራሱን ነገር ነው የሚያደርገው። ታዲያ እኔ ፍቅር ነኝ የምበጠብጠው? ራስሽን መርመሪ ፍቅር። ሁሉም ጥፋቶች ያንቺ ላይሆኑ ይችላሉ፣ ግን አብዛኞቹ ያንቺ ናቸው። ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ይቺ ለሊ ነች አይደለ? ይኸውልሽ ለሊን እዚህ ቤት ላያት አልፈልግም። አስወጪልኝ። እሷ ልሂድ ብላ እስካልሄደች ድረስ ወዴትም አላስወጣትም። የዚህ ቤት ሰራተኛ አደይ፣ እኔ የማዝሽ አንቺ ደግሞ የምትታዘዥኝ መሆኑን ረስተሽዋል መሰለኝ። ይኸውልሽ ከዚህ በኋላ እኔ የማዝሽን በሙሉ ታደርጊያለሽ። ተግባባል? ስራ ከሆነ ሁሉንም እሰራለሁ። ምንም የማልሰራልሽ ነገር ግን ያንቺን ሴራ መቼም ቢሆን አልታዘዝሽም። እሺ ማን ስለሆንሽ ነው አንቺ ማትታዘዥ? አደይ አንቺ ፍቅር ምን እያደረግሻት ነው? ልጅቷን አንቺ ላይ አይመለከትሽም። ልቀቂያት ልጅቷን። ቆይ ምንድን ነው ችግርሽ? ምን አድርጊ ነው የምትያት? ቆይ አንቺ ምን ቤት ነሽ? ለምን አትሄጂም? እዚህ ምን ትሰሪያለሽ? ቤት ጠበበሽ? አዎ ጠበበኝ። አሁኑ ከቤት ሂጂልኝ። እንዲሁም ተመልሰሽ ባትመጪ እራሱ ደስ ይለኛል። ይሄ ምግብ ምናምን ችግርሽ ይሄ ከሆነ እወጣልሻለሁ። እሺ አደይ ነይ ኪንጎ እየጠራሽ ነው። ምንድን ነው በሰላም ነው? እኔ እንጃ እርግጠኛ አይደለሁም። ሂጂና ጠይቂ። ማርያምን አላውቅም እኔ ስንት እንደሆነ። እኔ እኮ ገዝቼ አላውቅም። ቀይዋን ልጅ ጸጉሬን የሰራችኝ ስልኳን ማን ነው የሚያውቀው? ጸጉሬን የሰራችኝ እዚህ ምን ትሰራለህ? አደይን ፈልጌያት እኮ ለምን ፈለግህ? እሷ እንትን አይመለከትም። አሁን ጥራ
አቤት ቴክስት አድርግልኝ ስልቻት አደይ እንዴት ነሽ? ደህና ነኝ። ለምን ነበር የፈለግኝ? ስራ ጥዬ ነው የመጣሁት። ምንድን ነው? አበባ ነው። አትወጂም? እሱማ እየወጣ አበባ ነው። ለምንድን ነው ያመጣው? ላንቺ። አመሰግናለሁ ኪንጎ፣ ግን ከዚህ በኋላ እንደዚህ አይነት ነገር ይዘህ እንዳትመጣ እሺ? ትሰማኛለህ? እገልሃለሁ። እሺ ምንም አትደሰትም? በቃ የሁሉ ነገር አድርጊለት። ወይኔ ኪንጎ፣ በለው አበባ ለምን በሰሙና ባልመጣ ይሻለኝ ነበር ነው። አደይ ቆይ ምን እያደረግሽ ነው? ደግሞ ምን አደረግኩ? ቆይ እንዴት አበባውን ትቀበይዋለሽ? አንተ አበባ ገዝተህ አምጥተህ ስትሰጠኝ እምቢ ብልህ ምንድን ነው የሚሰማህ? በቃ ኪንጎም ልክ እንዳንተ ያፈቅረኛል፣ ተቀበልኩት። ለምንድን ነው ሌላ ጭንቀት የምትሆኑብኝ? እኮ እኔ ነኝ ጭንቀት ይወኩብሻል። እኔ እከሌ አላልኩም፣ ግን ሁላችሁም እያስጨነቃችሁኝ ነው። ኧረ አይደለም፣ እኔ ነኝ ጭንቀት ይወኩብሽ። ቆይ አደይ እኔ ምን አደረግኩሽ? በቃ አንተ አይደለም፣ ተረጋጋ። አልረጋጋም። አበባ ለምን ተቀበልሽ አለኝ ብለሽ ነው አይደል እንደዚህ የምትሆኚው? እኔ እኮ ልክ ነኝ። አበባውን ተቀበልሽው ማለት ሌላ ትርጉም አለው። ዴቭ፣ እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ልትጨመርልኝ ነው? ቆይ ይቺ ልጅ ምን ሆናለች? ከመሬት ተነስታ ለምንድን ነው እንደዚህ የምትሆነው? ይሄን ሊያስገባው ነው ፖሊሱ። እንዴ ጀግነው እንዴት ነበር? በእናትህ ሰጣት? እባክህ ባልሰጣት ይሻል ነበር። ገና አልሰነጠረችም። ምን ነው በጥፊ ያላስችን? ጥፊ ይሻለኝ ነበር። ግልምጫዋ ምኗ እንዴት እንደተቀበለችኝ ብታውቅ። ምን አንቀልቅሎኝ እዛ ቤት እንዴ እኮ እናንተና ተንቀልቅለ ሮማንቲክ ስትጫወት ለሴት ልጅ የምን አበባ ነው? ይኸው እሷን አፍቀርኩ ምንም እንኳን ካሰው አየሁ ምን እንደምመስል። አረ በቃ በእናትህ እንዲህ ቻል አድርገው። ቆፍጠን ብል። ወንድ ልጅ አይደለም ሴት ልጅ ይኸውልህ እንደዚህ ልፈስፈስና ደካማው እንዳይመቻችሁ። ወንድ ልጅ ጠንከር ኮራ ሲል ነው የሚመቻችሁ። አትልፈስፈሱ። ወይ እና አደይ ኪንጎን አገኘሽ? መጥቶ ነበር። እና ምን አለሽ? አበባ ይዞ መጣ። እዊ አንቺ ከኋላ የደበቀው አበባ ነበር እንዴ? ለእኔ እኮ አላሳየሽም ብሎ ሲደብቅ ነበር። አበባ ነበር፣ ተቀበልኩት። ግን ዴቭ ሲነጫነጭብኝ ጥዬው ገባሁ። እንዴ የት ጣልሽው? ግቢ ውስጥ። አንቺ ደግሞ ኪንጎ እኮ የሚገባሽን ነገር ነበር ያደረገው። ሲሆን አመሰግናለሁ ብለሽ ነበር መቀበል የነበረብሽ። ለልዬ ደግሞ ዴቭ ተበሳጨብኝ እያልኩ እዛ ሼክ ልታረግ ነው? ቆይ እሱ ለምን እንደሚናደደው እኔ ምን አውቄ። ዛሬ ሁሉም እኔ ላይ ተነስተውብኛል። በቃ አንቺ አትጨነቂ። አንድ ቀን ሁሉም ነገር መስመሩን ይዛልሽ፣ ይስተካከላል። ለልዬ አመሰግናለሁ። አንዳንዴ ሆድ ስለሚመስለኝ ነው መጥቼ አንቺ ላይ የማማረርብሽ። ይቅር። ኧረ አደይ ምንም ችግር የለውም። የምን ይቅርታ ነው ደግሞ? የፈለግሽውን ነገር ከፈለገሽ መነጫነጭ፣ ከፈለገሽ መናገር እኔ ጋር ትችያለሽ። እሺ እህትሽ እኮ ነኝ፣ አትጨነቂ። እሺ በቃ እባክህ ወደ ስራ ነው። ሰዓቱ እኮ ገና ቢሆንም ሄደን ቦታችንን ብንይዝ ነው። የሚመሰጥብሽ ስራ ነው። አዎ ናኒ አዲ በለው ቦቤው እያበደልን ይመጣ እንዴ? ደግሞ ለሱ ነው እንዲያቦን ይሰጣል። አረዳዴ ነው ግን ሰዓት እያጉረመረመ ነበር። ያለው እንግዲህ ተነፋፍቶ ለዱላው ነው እየመጣል ያለው አባቴ። ጭራሽ ብለህ ቤቴ ድረስ መጥተህ ለአደይ አበባ መስጠት ጀመርክ? ኧረ ተረጋጋ። ምን ሆነ ነው አንተ? ለልዬ በቃ አላድርም አልሽኝ አይደል? ወይ ማደር፣ አንቺ ለምታድረሱ ነው ይጨንቁኛል። ቆይ እንዴት ነው ከነዛ ጨቅጨቀሎች ጋር የምትኖሪ? ምን ላድርግ? ስራ ሆኖብኝ ነው እንጂ መች ፈልጌ ይሆናል አይደል? እንዴ ዴቭ ነው እንዴ? እንዴ ምን እያደረገ ነው? ብቻ አበባውን ለምን ሰጣት ብሎ እንደ አረጋጋው እንዴ አንተ ምንም አይመለከትም። ትሰማለህ? አሉ እንዴ ምን ነው እንዴ? እገልሃለሁ። እሺ ማን ስለሆንኩ ነው የምትገልኝ? አደይ ጋር ትደርስና ይሁን። ተረጋጋ። ምንድን ነው? ምን እያደረክ ነው? ልቀቀው። ጆርሲ ነው።